ብዙ ሩታን አስጠነቀቀቻት። ከአብርሽ ህይወት ውጪ በአንቺ ምክንያት ወንድማሞች ተጣልተዋል። አብርሽና ኤፍሬም እንዲለያዩ አድርገሻል። በዚህ ሁሉ ምክንያት የመጣው ባንቺ ነው። አንቺ ኤፍሬምን እየመከርሽ ከአብርሽ እንዲጣላ እያደረግሽ ነው። በአንቺ ምክንያት ቤተሰብ እንዲጣላ አልፈልግም፣ ከህይወቱ ውጪ ብላ ማስጠንቀቂያ ሰጥታታለች ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰብ እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ እኔ ጋር ሁሉ ሰላም ነው። በያላችሁ በሰላማችሁ ብዝት ትርፍ ይበልልኝ። ውድ ቤተሰቦች እንግዲህ ሩታ በዚህም በዛም ወቀሳ እየበዛባት ይገኛል ማለት ነው። ለራስሽ ፍሪ ብላ ማስጠንቀቂያም አስፈራሪያም ይዛቸው ብሉት እንግዲህ ቡዜ እና ብዙ ጊዜ ቡዜ ቀጥራ ሩታ ላይ ትጮህባታለች ማለት ነው። ለምን እንደሆነ ባላውቅም ቤት ያስጠበቀቻት ይመስል ትቆጣታለች ብዙ ጊዜ ማለት ነው። እንደ ታላቅ እህት ኖርማሊ ከአብርሽ ጋር ቢሆኑ እሺ እንግዲህ ታላቅ ናት ይባል ነበር። አሁን ከአብርሽ ህይወት ወጥታለች፣ ተለያይታለች። ውጪ ከአብርሽ ህይወት እያለቻት እንደ ታናሿ ለምንድን ነው በየጊዜው እየጠራች የምትቆጣት? ማን ነው መብት የሰጣት ለሷ ማለት ነው? ያልገባኝ ነገር እና አሁን ኤፍሬም ራሱ ነው እንግዲህ ሩታ ጋር እየሄደ ያለው። ኤፍሬም በራሱ ጊዜ ነው ከሩታ እየወገነ ያለው። ከኔ ጋር ሆናላለችው፣ አላሰረችው፣ አላስገደደችው። ይሄ ሌላው አዙት ከልጁ እናት ጋር ቢሆን ወንድሜ ይሻለዋል ብሎ ስላሰበ ነው ከሷ ጋር የሆነው ማለት ነው። ስለዚህ ይሄ ማለት ሩታ ጥፋተኛ ናት ወይም ተጠያቂ ናት ማለት አይደለም። ሲጀምር ወንድማሞች እኮ አልተጣሉም። ያ ሁለቱ በዛ ምክንያት አለመግባባት ነው እንጂ መጣላት አይደለም። ለዚህ ተጠያቂ ደግሞ ሩታ ልትሆን አትችልም። ወንድሞችሽን ጠይቂ። ምን ቤት ናት ሩታ አሁን ለዚህ ጉዳይ ተጠያቂ የምትሆነው? ሁለቱም ወንድሞቿን አስቀምጣ መጠየቅ ስትችል ያው እንግዲህ ሩታን ጋር ሄዳለች። ሴት ለሴት እኮ ምቀኛ ነው፣ መርዝ ነው፣ አይስማማመችም ማለት ነው። እንግዲህ ሴቶች ይቅርታ አድርጉልኝ፣ እንታቆታላችሁ ራሳችሁ። ወንድሞቿን ቁጭ አድርጋ እንደዚህ ነው ብላ መነጋገር ስትችል እሷ ጋር ምን ዘሎ ወሰዳት? አንቺ ወንድሞችን እያጣላሽ ነው ምናምን ነገር እንዴ! አንድ ሰው እኮ ሰውን የሚያጣላው ያ ሰው በር ሲከፍት ነው። የመጣያ መንገድ በር ሲከፍት ነው ሌላ ሰው በመሀል ገብቶ ሊያጣላው የሚችለው። ስለዚህ አሁን እዚህ ጋር ችግርም ካለ ወንድሞቿ ጋር ነው ችግር ያለው እንጂ ሩታ ጋር አይደለም። መቀጠል ደግሞ ሩታ ኤፍሬምን ራሱ ነው አይምሮ ስላዘዘው ይሄ ልጅ የልጅ አባት ነው፣ እንደገና እርጉዝ ናት፣ ከእሷ ጋር መሆን አለበት ብሎ በራሱ ስላመነ ነው ከእሷ ጋር የሚሆነው ማለት የእሷን የሚደግፈው እንጂ እሷ ከኔ ጋር ሁን ብለው አይደለም። እኔ የተደረበልኝ አግዝልኝ ብለው አይደለም። ሩታ ራሷን ትችላለች። ማን መገዛ ያስፈልጋትም እናላችኋለሁኝ። ወይዘሮ ቡዜ ጣርታ ተቆጥታ እንዲሁም ማስፈራሪያ ሰጥታለች። ለራስሽ ፍሬ፣ ከወንድሜ ህይወት ውጪ ራቂ። ሲጀምር እኮ ወታለች ከተለያዩ ቆይቷል እኮ እንዴ! ምንድን ነው እናንተ ናችሁ እንደውም በተቃራኒው ከህይወቷ ያልወጣችሁት። በአንድ በኩል ሴት ጠፋች፣ በአንድ በኩል ወንድ ተጣላ። እንዴ የሚገርም እኮ ነው። ለማንኛውም እንግዲህ ቡዜ ማስፈራሪያ አድርሳባታለች። ካሁን በኋላ የሆነ ነገር ቢደርስባት በሩታ የቡዜ እጅ ያለበት ማለት ነው። ለማንኛውም እንግዲህ ሄርሜላም አልተገኘችም። ይሄም አለባት። በዚህም ተናዳ ነው ከወንድሞቼ ራቅ ያለቻት እንጂ ከወንድሟ መጀመሪያም ርቃለች። ተለያይተዋል። እሱም ህይወቱን እየኖረ ነው፣ እሷም ህይወቷን እየኖረች ነው ማለት ነው። በየጊዜው ግን እየጠራች የምትቆጣት ነገር እኔ አልተመቸኝም። ምን ቤት ናት እሷ የምትቆጣት? ወንድሞቿን እዛው ትምከር፣ ወንድሞቿን ትቆጣ። መቆጣት ካለባት እንደ እህት ማለት ነው። እጂ ፈቷታል። ካላስ አሁን ከእሷ ጋር ምንም አይነት ነገር የላትም። እሷ ናት እንደውም የማይመለከታት ማለት ነው። በማይመለከታት ጠርታ የምትቆጣት እሷ ናት። እና በጣም ነው የሚገርመው ማለት ነው። ለማንኛውም ውድ ቤተሰቦች እስካሁን አብራችሁን ስለነበራችሁ ከልብ አመሰግናለሁ። ሰላም ሁኑልኝ። ሰላማችሁ ብዝት ይበልልኝ።